እንኳን አደረሳችሁ። ራስዎትን ያስተዋውቁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቀሲስ ኃይሉ ታፈሰ እባላለሁ። በተባበሩት አረብ ኤምሬት በዱባይ ደብረ መዊ ቅዱስ ሚካኤል ወቅድስት አርሴማ ቤተ ክርስቲያን በሰበካ ጉባኤ እንዲሁም በካህናት ክፍል ነው ተጠሪ ሆኜ የማገለግለው። ይሄ ነው። የመስቀል በዓል አከባበር በዱባይ ምን ይመስላል? እንግዲህ በተባበሩት አረብ ኤምሬት መስቀልን ላለፉት 6 ዓመታት 7 ዓመታት በተደጋጋሚ ጊዜ አክብረናል። በሀገር ቤት ካለው አከባበር ያላነሰ እዚህ ሁሉም ነገር እግዚአብሔር ረድቶን የማምላክ ወላዲተ አምላክ የቅድስት ድንግል ማርያም ረድኤቷ ጥባቆቷ ሳይለየን በቸርነቱ ይደርሰናል። እጅግ በጣም ደስ የሚል ብዙ በተገኘበት በድምቀት እናከብራለን። እለቱ ትላንትም ቢሆን ያው ሀገሩ በሚፈቅድልን ጊዜና ሰዓት በዛሬው ዕለት በታላቅ ድምቀት እያከበርን እንገናኛለን። በዓሉን በማስመልከት ለምእመናን ምን መልእክት ያስተላልፋሉ? እንግዲህ ለምእመናን ማስተላለፍ ፈልገው ነገር እንደ ቅድስት ቤተ ክርስቲያናችን አስተምሮ መሰረት መስቀልን ስናይ ብዙ ነገር ነው የምናየው። መስቀል መከራ ነው። መከራውን ባሰብን ቁጥር ደግሞ የምናገኘው ደስታ አለ። ምክንያቱም መስቀል ምንም መከራም ቢሆን ምክንያቱም ሕይወታችን ያገኘነው ከመስቀል በጌታችን ኢየሱስ ክርስቶስ ሞትን ድል በነሳበት በዛ መስቀልም ደግሞ ሕይወትን አግኝተናል። መስቀልን ባሰብንበት በዛው ቅጽበት ደግሞ ከመስቀሉ ስር ዘወትር የምትገኘውን እናቱን እናስባለን። ማምላክ ወላዲተ አምላክን በመስቀሉ ስር ብቻ ቤተልሔም ብንወርድም የምናገኘው ማምላክን ነው። ስለዚህ መስቀልን ባሰብን ቁጥር አጠቃላይ ድህነታችንን ነገር እናስባለን። ድህነታችንን ባሰብንበት ቁጥር ደግሞ ምክንያተ ድህነት የሆነችውን ማምላክ ቅድስት ድንግል ማርያምን እናስባለን እና የመስቀል በዓልን በምናከብርበት ጊዜ መከራውን ባሰብን ቁጥር በዛው ልክ ደግሞ ደስታው እንዳለ እናስባለን ማለት ነው። በጣም ነው የምናመሰግነው። መልካም በዓል ይሆንላችሁ። አሜን ለሁላችን።